የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የጤና ባለሙያዎች በተመለከተ መንግስት እነዚህ 3 ጉዳዮች እንዲያደርግ ባወጣው መግለጫ ጠይቋል። እነዚህም 3 ጉዳዮች ምንድን ናቸው? የቀዶ ሕክምና ሐኪሞች ብዛት እየቀነሰ መሆኑን ተገለጸ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በካንሰር ህመም መጠቃታቸውን ጽሕፈት ቤታቸው አስታወቀ። ከወራት በኋላ የውጭ ባንኮች በኢትዮጵያ ፋይናንስ ዘርፍ እንደሚሰማሩ ተገለጸ። ጋብቻ በወንድና በሴት መካከል ነው ሲሉ ሊዮ 14ኛው የካቶሊክ ሊቃነ ጳጳስ ተናገሩ። መንግስት የሚመርጠው ለረጅም ጊዜ የሚመጡ ኢንቨስተሮች መሆናቸውን አስታውቋል። የሩሲያና የዩክሬን ልዑክ በቱርክ ለውይይት መቀመጣቸውን አንካራ አስታወቀች። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የጤና ባለሙያዎች በተመለከተ መንግስት እነዚህ 3 ጉዳዮች እንዲያደርግ ባወጣው መግለጫ ጠይቋል። እነዚህ መግለጫዎች በቅደም ተከተሉ እናቀርባለን። አንደኛ፣ መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች እንዲፈቱ ብሎም በመገናኛ ብዙሃን ወጥቶ ከባለሙያዎቹ ጥያቄ ያለው መረዳት አግባቡ እንዲገልጽና እንዲሁም ከመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ እንጠይቃለን ብለዋል። ሁለተኛው የጤና ባለሙያዎች ከስራ ማቆም አድማ ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩ እንጠይቃለን ብለዋል። ሶስተኛ እና የመጨረሻው የጤና ባለሙያ ማህበራት ያቀፈና እና የሚመለከታቸው የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭርና በመካከለኛ እንዲሁም በረጅም ጊዜ ሊፈቱ የሚችል ጥያቄዎች በመለየት በግብረ ኃይሉ ከባለሙያውና ከማህበረሰቡ የደረሰበትን ውጤት በመገናኛ ብዙሃን እንዳሳውቁ ምክረ ሀሳባችን እናቀርባለን ሲል ገልጸዋል። በኢትዮጵያ የቀዶ ሕክምና ሐኪሞች ብዛት እየቀነሰ መሆኑን ተገለጸ። ኢትዮጵያ አሜሪካ አሁን ላይ ያላት የቀዶ ሕክምና ሐኪሞች ላለመድረስ 302 ዓመት ይፈጅባታል ተብሏል። በኢትዮጵያ የሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። የኢትዮጵያ ቀዶ ሕክምና ማህበር ይህን ያስታወቀው 30ኛ ዓመት በዓል ዓመታዊ ጠቅላላ ጉባኤ ሳይንሳዊ ኮንፈረንስ መክፈቻ ሐሙስ ግንቦት 7 እና 8 2017 ዓ.ም በአዲስ አበባ ኃይሌ ግራንድ ሆቴል ባካሄድበት ወቅት ነው። የኢትዮጵያ ቀዶ ሕክምና ማህበር የወደፊቱ ሁኔታ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የማህበሩ አባል አብርሃም አሪያ የኢትዮጵያ ቀዶ ሕክምና ሐኪሞች ቁጥር በብዛት በያዘችው ጊዜ አሁን ቢሆንም አብዛኛው የሚሰሩት በከተሞች ውስጥ መሆናቸውን ገልጸዋል። ከወራት በኋላ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ እንደሚሰማሩ ተገለጸ። የብሔራዊ ባንክ ገዢ የፋይናንስ ዘርፍ ለውጭ ባንኮች ክፍት ማድረግ ከመንግስት ፖሊሲ ማሻሻያዎች ውስጥ አንዱ መሆኑን ተናግረዋል። የባንኩ አስተዳዳሪ አቶ ማሞ ምህረቱ የውጭ ባንኮች ኢትዮጵያ የፋይናንስ ዘርፍ እንዲሰማሩ አስፈላጊውን ቅድመ ዝግጅት ተጠናቀዋል ማለታቸው ጠቅሶ ሪፖርት ጋዜጣ ነው የዘገበው። ኢትዮጵያ የፋይናንስ ምህዳር እንቅፋት የሆኑ የፖሊሶችን በማሻሻል ለውጭ ባንኮች መደላድል ለመፍጠር እርምጃዎች እንደሚወስዱ የተናገሩ በኢትዮጵያ የፋይናንስ ፎረም ላይ ነው። መንግስት የሚመርጠው ለረጅም ጊዜ የሚመጡ ኢንቨስተሮች መሆኑን አስታወቀ። መንግስት አጭር ጊዜ ወደ ኢትዮጵያ የሚመጡ ይልቅ ለረጅም ጊዜ የሚመጡ ኢንቨስተሮች ቅድሚያ የሚሰጡ ምርጫ እንደሆነ አስታውቋል። መንግስት ይህን ያለው ግንቦት 4 እና 5 2017 ዓ.ም በአዲስ አበባ ስካይላይት ሆቴል በተደረገው ውይይት መድረክ ላይ ነው። በኢትዮጵያ ኢንቨስት ያደረጉ በሚል መሪ ሀሳብ በተዘጋጀው ኢንቨስትመንት ጉባኤ ከተለያዩ ሀገሮች የመጡ በንግድና ኢንቨስትመንት ዘርፍ የተሰማሩ ድርጅቶች፣ ባለሙያዎች፣ ዲፕሎማቶችና የመንግስት ከፍተኛ ባለስልጣናት፣ የግልና መንግስት ተቋማት መሪ ተሳትፈውበታል። በዚህ ኢንቨስትመንት ጉባኤ ተሳታፊ ለኢትዮጵያ ከፍተኛ ባለስልጣን ቀጥታ ጥያቄዎች ያቀረቡ ሲሆን በጉባኤ የተገኙት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ኢትዮጵያ አሁን በአጭር ጊዜ ከሚመጡ ኢንቨስተሮች ይልቅ ለረጅም ጊዜ የሚመጡ ኢንቨስተሮች መሆኑን ጠቁመዋል። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በካንሰር ህመም መጠቃታቸውን ጽሕፈት ቤታቸው አስታወቀ። የ82 ዓመቱ ጆ ባይደን በከባድ የፕሮስቴት ካንሰር መጠቃታቸውና በካንሰር የተጠቃው ህዋስ ሴሎቻቸው ወደ አጥንታቸው መዛመቱ ተነግሯል። የፕሬዝዳንቱ የካንሰር ደረጃ ከፍ ያለ መሆኑን የተገለጸ ሲሆን በሚደረግላቸው የህክምና አማራጮች ዙሪያ ከቤተሰቦቻቸው ጋር እየመከሩ ነው ሲል አሶሲኤትድ ፕሬስ ዘግቧል። የወቅቱ ፕሬዝዳንት ዶናልድ ትራምፕ ለጆ ባይደን ባስተላለፉ መልእክት በሁኔታው ማዘናቸውን ገልጸው ከህመማቸው በፍጥነት እንዲያገግሙ ተመኝተዋል።
ጋብቻ በወንድና በሴት መካከል ነው ሲሉ ሊዮ 14ኛው አዲሱ የካቶሊክ ርዕሰ ሊቃነ ጳጳስ ሊዮ 14ኛው ጋብቻ በወንድና በሴት መካከል ብቻ መሆኑን ተናገሩ። ርዕሰ ሊቃነ ጳጳስ ሊዮ 14ኛው የካቶሊክ ቤተክርስቲያን ዋና አስተምሮት ዓርብ ዕለት አሳውቀዋል። ቤተሰብ የሚመሰረተው በአንድ ወንድና በአንድ ሴት መካከል ነው ባለው የተረጋጋ አንድነት ላይ መሆኑን ጳጳሱ አሳውቀዋል። የሩሲያና ዩክሬን ልዑክ በቱርክ ለውይይት መቀመጣቸውን አንካራ አስታውቃ ነበር። ሁለቱ ሀገራት ከደረሱባቸው መግባባቶች መካከል 1000 የጦር እስረኞች መለዋወጥ የሚለው ይገኝበታል። ዓርብ ዕለት በቀረበው የዩክሬን ልዑክ ከአሜሪካና ቱርክ ተወካዮች ጋር በኢስታንቡል ተወያይተዋል። የቱርክ የውጭ ጉዳይ ሚኒስተር ሃካን ፊደን የመክፈቻ ንግግር ያደረጉ ሲሆን ቀጥሎ የተደረገው ውይይት ለጋዜጠኞች ዝግ ነበር። ከድርድሩ መጠናቀቅ በኋላ የሩሲያ ዋና ተደራዳሪ ቭላድሚር ሜዲስኮ መግለጫ ሰጥተዋል። የሩሲያ ልዑክ ድርድር ውጤቱ አጥጋቢ እንደነበረ 1000 የጦር እስረኞች ለመለዋወጥ እንደተስማሙና እንዲሁም ሞስኮ ንግግሩን ለመቀጠል ዝግጅት መሆኑን ዋና ተደራዳሪው ተናግረዋል። ከድርድር በኋላ ዜሌንስኪ፣ ማክሮንና ሜርዚ ስታመርና ቱስካን ከትራምፕ ጋር ተነጋግረዋል። ትራምፕ ዛሬ ምሽት የዩክሬን የሰላም ጉዳይ ለመወያየት ለፑቲን ሊደውሉ እንደሚችሉ አሳውቀው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት ፑቲንና ትራምፕ መካከል የሚደረጉ ግንኙነቶች ሰላም ለማምጣት እጅግ አስፈላጊ ናቸው። የሩሲያ ዩክሬን ልዑክ ሌላ ዙር ስብሰባ ለማድረግ መሰረታዊ ስምምነት መድረሳቸውን የቱርክ የውጭ ጉዳይ ሚኒስትር አስታውቀዋል። ተያይዞ ዶናልድ ትራምፕ በዩክሬን ያለው ጦርነት ለማስቆም ሰኞ ዕለት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ እንደሚነጋገሩ ገልጸዋል። እርምጃው የሚፈሰው ደም ለማስቆም ያለመ ነው ብለዋል። የአሜሪካው ፕሬዝዳንት ከትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ ከፑቲን ጋር ከተነጋገሩ በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና አንዳንድ የኔቶ ሀገራት መሪዎች እንደሚያነጋግሩ አስታውቀዋል። ንግግራቸው ፑቲን ሩሲያ ብሔራዊ ጥቅሟን ከማክበር ጋር በተያያዘ ከአሜሪካ ምላሽ እንደምትጠብቅ ገለጹ። ፕሬዝዳንቱን ጨምሮ አሜሪካውያንና የአሜሪካ መሪዎች የራሳቸው ብሔር ጥቅም አላቸው፣ እኛም የእነርሱን ፍላጎት እናከብራለን ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራችን አንዳንድ የሌላ ብሔር ጥቅምን መከባበርን በተመለከተ ከአሜሪካ ምላሽ እንደምትጠብቅ ተናግረዋል። ፑቲን ከሩሲያ ጋዜጠኛው ባዜል ዛሩቤን ጋር ባደረጉት ቃለ ምልልስ ፕሬዝዳንቱን ጨምሮ አሜሪካውያን፣ የአሜሪካ ሕዝብና የአሜሪካ መሪዎች የራሳቸውን ብሔር ጥቅም አላቸው፣ እኛም እናከብራለን ብለዋል። ይህ አስተያየት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲንና ዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር በዩክሬን የተኩስ አቁም ስምምነትን ለማድረግ ለመነጋገር ባቀዱበት ወቅት ነበር። ትራምፕ ኢስታንቡል በሩሲያና በዩክሬን መካከል ከፍተኛ ደረጃ ያለው የሰላም ድርድር አመቻችተዋል። ሁለቱም ወገኖች እያንዳንዳቸው 1000 የጦር እስረኞች ለመለዋወጥና የእርቅ ስምምነት ለማድረግ ድርድሩን ለመቀጠል ተስማምተዋል ብለዋል።